ነውና ጊዜያችሁን ሰጣችሁን ስለምታዩኝ አመሰግናለሁ። እግዚአብሔር ያክብርልኝ። በጣም እላለሁ። ዛሬ በጣም ወደው ምግብ አለና እንዴት እንዳስታወስኩት እንዴት እንዳማረኝ አልጠይቁኝ። የክስታኔ የጉራጌ ከሽ ይሄ ጉራጌዋን ደውዬ መጠየቅ ነበረብኝ። ይሄ ጎመን የኢትዮጵያ ጎመን ነው ከአይቤ ጋር የሚሰራ ከአይቤ ጋር የሚሰራ ስም አለውና ሁሌ ስሙ ይጠፋል። ኤኒዌይ በጉራጌኛ ስም አለው። ዘመዶቼ ይቅር በሉኝ እና ይሄ አለኝ አይቤ አለኝ እና ድንች የተቀቀለ ድንች አለኝ፣ ሽንኩርት አለኝ ማለት ነው። እዚች ጋር ውሃውን እያንጠፈጠፍኩት ነው። የተቀቀለ ድንች አለኝ እና እንቁላል አለን ያስፈልገናል ማለት ነው። እንቁላሉን አንድ እንቁላል ያስፈልገኛል። ብዙ ሳይሆን የምፈልገው ትንሽ ስለሆነ ሱሌን ከፍ ይላል እና በመጀመሪያ ሽንኩርታችንን እንልጥና ሽንኩርታችንን እንልጣለን። ፋሲካ እንዴት አለፈ? ዳግማ ደንሳ እንዴት አለፈ? ሁሉ ሰላም ነው? ይመስገን። ነገ ታዩ እተኛለሁ። ዛሬ ምንም ስራ የለኝም። ነገ ልጆቹ ካልተነሱብኝ እተኛለሁ እና ሽንኩርቱን እንደዚህ እንደምታዩት እረፍት ነኝ። ሰሞኑን የጠዋት ነበርኩና እንቅልፍ እያስቸገረኝ ነው። ነገ ግን እተኛለሁ። እንደዚህ ሽንኩርቱን የማደርገው እንደዚህ ነው። ሙሉውን አልፈልግም የሽንኩርት ስለማልወድ ታውቃላችሁ። ይሄ በቃኛል። ይሄ ብዙ ነው ለኔ እና ሽንኩርቱ እንደዚህ ላይ አየዋለሁ። እንደዚህ ወይ ሽንኩርት የምትበሉ እንግዲህ እድለኞች ናችሁ። ሽንኩርት የምትወዱ እድለኞች ናችሁ። እኔ ይበቃኛል። እናንተ ከፈለጋችሁ ማብዛት ትችላላችሁ። ሽንኩርቴን በጣም ብዙ ማለት ሽንኩርቴን እንደዚህ ካደረኩ እንደዚህ ሳህን አዘጋጅና አይቤ ቀንሳለሁ። ስሩት፣ በእውነት በጣም ትወዱታላችሁ። ጨው አለው፣ ሚጥሚጣ አለው። ከዛ አንድ ሾርባ ማንኪያ አረግና አሁንም ሚጥሚጣ ጨምራለሁ። ከዛ ቅቤ አደርጋለሁ። እንለውሰዋለን ማለት ነው። ኦኬ ይሄንን እንደዚህ አድርገን እንለውሳለን። ይሄንን እንደዚህ ካደረግን ሌላውና ደግሞ እንሰራለን። እሺ ይሄ ቀቀናውን ድንች ደግሞ እንደዚህ በትናንሽ ነው የከተፍኩት። እናደርግበታለሁ ጨው፣ ሚጥሚጣ፣ ከዛ ማንኪያ እሱንም እናደባልቀዋለን። ከዛ ቅቤ ትንሽ እናደርጋለን። ቅቤ ትንሽ እናደርግና እንደዚህ መፍጫ ካላችሁ ታደርጉታላችሁ። በሹካም መፍጨት ይቻላል፣ በማንኪያ እናንተ በተመቻችሁ ይቻላል ማለት ነው። እሺ ድንቻችንንም እንደዚህ ፈጭተናል። አሁን የሚቀረን እንቁላሉ ነው። እንቁላል በዛ ማድረግ ትችላላችሁ እንደ ፍላጎታችሁ። ለኔ ግን አንድ እንቁላል ይበቃኛል። እናንተ 3 4 5 የእንቁላል መቁረጫ ካላችሁ በዚህ እንዲሆንልኝ እንፈልጋለን። በቁመቱን ማድረግ ትችላላችሁ፣ በጎንም ማድረግ ትችላላችሁ።
እንዲቆርጦልኛል ማለት ነው። አሁን ወደ አሰራሩ እንሄዳለን። እንደዚህ አይነት ማውጫ የማደርገው ነጩን አይቤ ነው። ነጩን አይቤ ጨው አለው፣ ሚጥሚጣ አለው። ይሄንን በደንብ አድርገን እንደመድመዋለን ማለት ነው። ኦኬ እንደዚህ ቅርጽ ሳታደርጉም ሁሉንም አንድ ላይ አደባልቃችሁ ስትበሉት ቅቤ ኑረው ቆጮ ኑረው በጣም አሪፍ የሚጣፍጥ ምግብ ነው ማለት ነው። በጣም ከዛ ትንሽ ሲያበዛ ቅቤ ያደርጋሉ። አላበዛም። ጨው ሚጥሚጣውን ስታደባልቁ እንዳትረሱ ማለት ነው። ሲቀጥል ምንድነው የማደርገው? እዚች ጋር ሽንኩርቱን በደረጃ ሽንኩርት ከፈለጋችሁ ማብዛት ትችላላችሁ። ስለማልወድ ነው ሽንኩርት። ከዛ ድንች ሁለት ድንች ነው ያደረኩት። ድንች ያው ስለምወድ ድንችና እኔ እንዋደዳለን። ከዛ እሱ ላይም ቅቤ ያደርጋለሁ። ቅቤ እስከሚያልቅ ድረስ እንግዲህ ወይኔ። ከዛ እንደገና ሽንኩርቴን አደርጋለሁ። ሽንኩርት የምትወዱ ያው ድጋሚ የምላችሁ አድርጉ። እሺ፣ በዛ አድርጉ። በዚህ አጋጣሚ ላይክ፣ ሰብስክራይብ እንዳትረሱ። እሺ፣ ኮሜንት ጻፉ። ከዛ በኋላ ሲቀጥል ምንድነው የማደርገው? እንቁላል አደርጋለሁ። እንቁላሌን አደርጋለሁ። እዚችን ጋር ጨው አደርጋለሁ። ከዛ እዚህ ጋርም ትንሽዬ ዘይት ማለት ነው ቅቤ አደርጋለሁ። ቅቤዬ ወይ ከዛ እዚህ ጋር የምናደርገው በጎመን ያሸነውን አይቤ እናደርጋለን። በደንብ አድርገን በዚህ አጋጣሚ የተረፈችነችና ሚጥሚጣውን ቅቤውን ቆንጆ ነው። የሆዳም ነገር እሺ። እዚች ጋ እንግዲህ ልክ እንደ ጉራጌዬ እንደ ዘመዶቼ ቅርጽ አውጣለሁ ማለት ነው። ከዛ ዘይት ምንድነው ዘይት አፌና ቅቤ ያደርጋል። ቅቤ ከላይ እኔና ቅቤ ልክ የኢትዮጵያ ቅቤ ሲያልቀኝ ነው በቃ ኢትዮጵያ ወገቤነቴ ቅበርኝ ይላል እንጂ እያለ መሰሰት ምናምን አይደለም። ሰው እንደዚህ ካደረግን በኋላ ቅቤያችንንም አድርገናል። እዚች ጋር ሽንኩርቱንና እንቁላሏን እንደዚህ አድርጌበታለሁ። እንቁላሏ ላይ ትንሽዬ ቅቤ ያደርጋለሁ። ከዛ ሚጥሚጣ አደርጋለሁ። ይሄን ይመስላል። ከዛ ይሄንን ብቻ ቀስ እያላችሁ ታላችሁ ማለት ነው። ቀስ እያላችሁ ወደ ላይ አያችሁታል። ይሄን ይመስላል እንደዚህ። እሺ ከፈለጋችሁ ይሄ ደረቁ ጎመን አይደል? እሱን እንደዚህ እናሰምስበታለን። ከላይም ቆጭዬን እንደዚህ ስላይስ አድርጌ ቆርጫታለሁ። ሽንኩርት ያለች ለጌጥ ነው።
አለ። እንግዲህ ላይክ ሰብስክራይብ አድርጉ እንዳትረሱ ቤተሰቡ ነው። የዛሬ አይቤ በድንች በእንቁላል እንደምታያት ቆጭዬ እንደዚች ተሰርታለች። አመሰግናለሁ። ሰብስክራይብ ላይክ እንዳትረሱ። እምወደው ሞክሩት፣ በጣም ትወዱታላችሁ። በጣም አሪፍ ነው። እሺ ይመቻችሁ፣ ሰላም ሁኑ። ላይክ እንዳትረሱ፣ ኮሜንት አስቀምጡ ከወደዳችሁት። እሺ ባይ። ቆጮዬ የቤት የተጋገረ ቆጮ ነው። ሽን የመሰለች ምግብ እንቁላል አላት፣ ድንች አላት፣ ቀንድ ማንኪያ አላት።